ብስራት ጫካ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ በቀድሞ ስሙ ፊትበር በሚባለው አካባቢ ነው። እንግዲህ ከ11 ዓመት በፊት ነው ህክምናው ህመሙ ምልክት የታየው። 11 ዓመት ይሆናል። የዛሬ 11 ዓመት የሶስተኛ ልጃችን ተወልዶ ላንድማርክ ሆስፒታል የልብ ህክምና አብረው ይሰጣሉና ልቤ ዝም ብሎ ድክም ሲልብኝ ልጄ ተወልዷል። ባለቤቴም በዛው ሆስፒታል ውስጥ ነው ያለችው። ለምን ልቤን አልታየውም? የሶስተኛ ልጄ ወልጄ ላይ እኔ ሶስተኛ ላይ ተኝቼ ነው እሱታች ለምን አትታይም ተባብለን ወርዶ የታየው። ልብህን ታየው ስላሉኝ ልቤን ልታየው እገባለሁ እዛ። ከዛ ስታይ ትሮጣለህ አለኝ። አልሮጥም አልኩት ዶክተሩ። እሺ በጣም ከባድ ስራ ትሰራለህ? አልሰራም። ምንድነው ስራ? ስራዬ እንደዚህ ንግድ ነው። ቁጭ ብዬ ነው ሙሉ ብዙ ሰዓቴን ሸክምም ብዙ የለብኝም አልኩት። እንደሱ ከሆነ የልብ ምት ትክክል አይደለም። ስለዚህ ልብህን ቼክ አድርገው። ይሄ ግን የልብ ኬዝ ብቻ ግን አይመስለንም። ምናልባት ከውስጥ ችግር ጋር ሊገናኝ ስለሚችል እስቲ በደንብ ትኩረት ሰጥተህ ታየው። አሁን ባለው ሁኔታ ግን ብዙ ይሄን ያህል ልብ የሚመታው ምት ትክክል ስላልሆነ ጠብቀው ብሎ ይለኛል። ልብህ እንዲህ ያሉኝ እኔ እንደውም ልብህ ዝም ብለው ነው ወይ ደግሞ ሌላ ጋር ሆስፒታል ትታያለህ፣ ግን ጉበት ላይ የሆነ ነገር አለ አሉ። ምን የሆነ ነገር ትንሽ የሚያሳይ ነገር አሉ እኮ ምን ደግመህ ታያስ ለክፉ የሚሰጥ አይደለም ማለት ነው። በቃ እሺ ልና ጥዬ ያንን እሄዳለሁ ማለት ነው። 3 ዓመት ቆየ። ከዛ በኋላ ታሟልም ብቻ ኖቲስም ሰተን ድጋሚ መታየቱን ምንም ያሰብነውም ነገር የለም። በቃ ኑሯችንን እየኖርን የነበረው። ስራ ቦታ እንኳን ይመጣና ጥሩ ይንቀሳቀሳል። ተኝቶ አመመኝ ብሎ የተኛበት ጊዜ የለም። ግን ምን አለ መሰለ ይመጣና ረጅም ጊዜ መተኛት ድካም ማድረግ ስሜቶች ነበሩ። ድካም አለ፣ ይተኛል። ልክ ሱቅ ላይ ይመጣና ይተኛል። እንደገና ደግሞ ደከመኝ ይልሃል። የምግብ ይሄ ቅባቶች ምናምን ያሉ ምግቦች ሲበላ ስጋ ምናምን ሲበላ ያለመመሽ ስሜቶች ነበሩ እና የበሽታው ምን አይነት እንደሆነ አይታወቅም እንጂ እነዚህ ምልክቶች አይ ነበርና የዛን ጊዜ ነው ማውቀው እነዚህ ምልክቶች ነበሩበት። አጋጣሚ ግሸን ማርያም ሲሄድ ግሸን አንድ እህት ፊቴን ታየዋለች። ለካ ፊቴ ላይ የተወሰነ ለውጥ እያመጣ ነው። ያ የህመሙ የውስጥ ስሜቴ ፊቴ ላይ ለውጥ አምጥቷል። እየጠቆረ ሲመጣ ፀሐይ ላይ ውዬ ነው መኪና ውስጥ ስለሙል ነው። አረ በጣም እየጠቆርኩ ነው። መኪናው ነው ሙቀት ፀሐይ ላይ ውዬ ነው እና በቃ የተለየ ትሪት ማድረግ ፊት ውስጥ ቆዳውን የለም እንደዛ ነበር የምናረገው። ፊት ልክ አይደለም የሆነ ነገር አለ ለምን አትታየው? ግን የቆዳ ችግር ይመስለኛል። እሺ ይላታል። በጣም ትጨቀጭቀኛለች። ከዛም ከመጣን በኋላ ከግሸን ከመጣን በኋላ በጣም ጨቀጨቀችኝ። በጣም እሷ አጋጣሚ የምትሰራው አርሾ ሜዲካል ላቦራቶሪ ስለሆነ የምትሰራው እንዲህ አይነት ኬዞችን በደንብ ታውቃለች እና ውስጧ የነገራት ነገር አለ። እመቤቴ የሚያመለክት ይቻት ነገር አለና በጣም ትጨቀጭቀኛለች። እዚህ ከመጣው በኋላ 8 ወር ታሽ ለመሄድ ማለት ነው ሆስፒታል። በ8ኛው ወር በጣም በሷ ጉትጎታ ሄድኩኝ። ስታየው ቆዳዬ ምንም ነገር የለው፣ የቆዳ ችግር አይደለም። ስለዚህ የቆዳ ችግር ካልሆነ የውስጥ ችግር ሊሆን ስለሚችል እስኪ ለምን ውስጥ ችግርን አትታየው ተባልኩና ድጋሚ ወደ ውስጥ ችግሬን ለመታየት ሄድኩኝ ማለት ነው። ከዛ ውስጥ ሲታይ ጉበት ህመም እንዳለብኝ የዛን ጊዜ ተነገረኝና ያኔ ነው ልክ የዛሬ ኦልሞስት በትክክል 7 ዓመት አካባቢ የጉበት ህመም መኖሩን ያወቅኩት ማለት ነው። ልክ መጀመሪያ ከሰማን በኋላ ህክምና ሂደቱን መጀመር ነበረብኝ። ህክምናውን ጀመርኩኝ። ወዲያው እዛው አርሾ ተመርምሬ ነበር ቅድም እንደነገርኩ። ስመረመር ዶክተር አየኝ። ዶክተሩ ወዲያው መድኃኒት እንድጀምር አደረገ። መድኃኒት ጀመርኩ ለ3 ወር። እንደሱ ፕሮሰስ ልክ ስንጀምር እንደሚድንና ይሄ ከባድ እንዲህ አይነት ነገር ውስጥ በምንም ታምር ያደርሰናል የሚል ግምት ምንም ስንጠይቃቸውም በቃ 3 ወር መድኃኒት ይወስዳል። ዋናው መታወቁ ነው። ድሮ መድኃኒት የለውም ነበረ። አሁን ግን መድኃኒት አለው። 3 ወር መድኃኒት ይወስዳል። ከዛ በኋላ ይድናል። ከ3 ወር መድኃኒትም የሚያሳልፍ አይደለም። መድኃኒቱ እንዲህ በቀላል የምታገኘው መድኃኒት አይደለም። ሀገር ውስጥ በቀላል አታገኘው። ከውጭ ነው መምጣት ያለበት። ዋጋውን በጣም ውድ ነው። ስለዚህ ለ3 ወር ያህል ያን መድኃኒት መውሰድ ነበረብኝ። ለ3 ወር በተከታታይ እወስዳለሁ። ደሜ ወደ ውጭ እየተላከ ድጋሚ ላቦራቶሪ እየተመረመረ ይመጣል። 3 ወሩ ሲጨርስ ዶክተሩ ምን አደረገ? አሁን መድኃኒቱን ጨርሳ
ስለዚህ ምርመራ መመርመር አለበት። ተመርምሮ የሚመጣው ውጤት ስናውቀው ወደ ቀጣዩ ሕክምና እንሄዳለን። አሁን ባለው ሁኔታ ግን ኦልሞስት መድኃኒቱ ሁሉን ነገር ያቆመዋል የሚል ነገር ነገረን። ስለዚህ ተብሎ መድኃኒቱ ከጨረስኩ በኋላ ድጋሚ ለምርመራ ተላከ ማለት ነው። የት? ወደ ውጭ ወደ ጀርመን ተላከ። ደም ተመርምሮ ሲመጣ ውጤቱ ሲታይ ኔጌቲቭ ነው። ያ ማለት የለም ውስጥ ጠፍቷል ማለት ነው የሚል ነገር ያዘን። በጣም ደስ አለኝ። ስለዚህ ተሽሎኛል፣ ቆየሁ። የሚገርመው ከ6 ወር ከ7 ወር በኋላ ግን ያ ምልክት ቀድሞ ሲያመኝ የነበረው ምልክት ተመልሶ መምጣት ጀመረ። ታየው። ሲታይ ኔጌቲቭ የተባለው ተመልሶ ፖዘቲቭ ሆኗል። እና ምንድነው ምክንያቱ ተብሎ ሲጠየቅ መላክ የነበረበት የደም አይነት በሄፓታይተስ በሽታ ኤቢሲ ይባላል። እሱ የላከው እኔ ያለብኝ ሲው ነው፣ እሱ ግን ቢውን የላከው። ሪፈር አጻፍኩና ወደ ጳውሎስ ሆስፒታል ሄድኩኝ። በዛ ጊዜ በጣም ጳውሎስ በጣም የታወቀ ነው። አሁንም በዚህ ሕክምና ላይ ትልቁን ሚና የሚጫወተው የቅዱስ ጳውሎስ ስፔሻላይዝድ ሆስፒታል ነው። እዛ ሄድኩኝ። እዛ ምርመራ ጀመርኩኝ። እነሱ ሲያዩት በጣም ደነገጡ። ሲጀመር እንዲህ አይነት ሕክምና በግል ሆስፒታል ደረጃ ያውም በላቦራቶሪ አይሰጥም። እንዴት እንዲህ ሊሆን ቻለ? ይህን መደረጉ ትክክል አይደለም ብለው እንደ አዲስ ምርመራ ማድረግ ጀመሩ። እና እንደ አዲስ ምርመራ ሲደረግ ሲታይ ሄፓታይተሱ በጣም ጨምሯል። ጨጓራዬ ከፌል ወደ ማድረግ ደርሷል። ስለዚህ እሱ መታከም አለበት። መጀመሪያ እሱ መታከም አለበት። ስለዚህ ኢንዶስኮፒ መሰራት አለብኝ። እሱ ኢንዶስኮፒ ተሰራው። እንደገና ሄፓታይተሱ ድጋሚ እንደ አዲስ ተመረመረ፣ ታየ ተባለና ለ3 ወር ድጋሚ መድኃኒቱን እንደወስድ ተደረገ። 3 ወር ወሰድኩት። በሚያስደንቅ ሁኔታ ልክ እዛ ሲመጣ 95% በሽታው ጠፍቷል። በጣም የሚገርመኝ እሱ ጋር ነውና ከዛ ልክ ዶክተሩ ምን አለኝ፣ አሁን 95% ሕክምናው ቫይረሱ ውስጥ የለም። የሚቀሩት ነገሮች ምንድን ናቸው? ምናልባት 5% በጊዜ ሂደት መድኃኒቱም የፕሮሰስ ስላለው የራሱን ጊዜ እስኪጨርስ ድረስ መጠበቅ ስላለብን ያንን እንጠብቅ እና ከ6 ወር በኋላ ተመልሰን ቼክ እናደርገዋለን ይለኝና ዶክተሩ ይሸኝኛል። እሺ ብዬ እሄዳለሁ። ከታወቀ ጀምሮ ሁሌም ሕክምና ላይ ነው፣ ሁሌም ላብራቶሪ ነው፣ ሁሌም በቃ አዳዲስ ነገር እንዲሆናል የምትባባል የለም። እንትኑ ይታይ ይሄ ሁሉን ነገር ያበላሻል ብለው የሚገምቱት ብዙ ነገር ስለሆነ ብዙ ነገር በሕክምና ላይ ነው ብዙ ጊዜውን ያሳልፈው። በጣም ብዙ ጊዜ ልክ 6 ወሩን ጨርሼ ሲሄድ 2 ወር ምናምን አሳልፌያለሁ። ሲሄድ ቅዱስ ጳውሎስ ሆስፒታል እንዳልነበረ ሆኗል። በማኑዋል ይደረግ የነበረው የካርድ ዝግጅት ተቀይሮ ወደ ዲጂታል ዞሯል። ሆስፒታሉ አዲስ አሰራር አስጀምሮ ካርድ ምናምን የሚባለው በዲጂታል ሆኗል። እንደ በፊት በቀላል እንደዚህ የምታገኘው አልነበረም። እና ሄጄ ስታይ ካርዴ ከየት ይገኝ ቢፈለግ በየታከምኩበት ክፍሎች ቢፈለግ ካርዴ ጠፋ። እንፈልገው እናገኘዋለን በመባል 3 ወር ቆየሁ ማለት ነው። ያን ጊዜ በዛ ውስጥ የ95% ደርሷል የተባለው ሕክምና ኦልሞስት ተመልሶ ወደዛ ወደ ነበረበት እየመጣ ነው ማለት ነው። እና 2016 ያምና ማለት ነው የጥር ስላሴ ቤተክርስቲያን ስላሴ ዓመቱ ስለነበሩ እዛ ቆይቼ ከቤት ስመጣ ቁጭ ባልኩበት ከዚህ ጀምሮ እስከዚህ ድረስ ኃይለኛ ውጋት ያዘኝ። ምን እንደሆነ አላውቅም። በጣም ያመኛል። ከዛ በፊትም አልፎ አልፎ ያመኛል፣ እነሳለሁ፣ ያመኛል፣ እነሳለሁ። እንዲህ ጨከን ያለ አልነበረም እና የዛን ጊዜው ግን በጣም የባሰ ሆነ። ልክ በ8 እዛ ስመለስ ቤት ስመጣ መነሳት ሁላ አቃተኝ፣ አቅም አጣሁ። በዛው አፋብሰው ሆስፒታል ወሰዱኝ። በመቅረዝ ሆስፒታል ሕክምናዬን እያደረኩ ቆየሁኝ። መቅረዝ ሆስፒታል እየታከምኩ እያለ ልክ 2ኛው ወር ላይ ስደርስ ዶክተሯ ቁጭ አደረገችኝ እና አንድ የምነግርህ ነገር አለ። ሕክምናው አሁን የምንወስደው ሕክምና ባለበት እንዲቆም እንዳይስፋፋ ለማድረግ የሚያሰጥ የ6 ወር መድኃኒት ነው የምትወስደው። እንቅስቃሴ ማቋረጥ አለብህ። ከቤት መውጣት የለብህም። መኪና መንዳት አትችልም። ስትሄድ ብቻህን መሄድ አትችልም። እንቅስቃሴዎች የተገደቡ ናቸው። ከዚህ በኋላ ብዙ ራስን በራስህ ማንቀሳቀስ የምትችልበት ሁኔታ ስላልሆነ ቁጭ ብለህ ራስን ትሪት አድርገው፣ ይሄ የሚያሳየን ምልክት ነው እና ይህን ጠብቅ አለችኝ። ከዛ በወር ቀጠለችኝ። በወሩ ሲሄድ በወሩ ምን አለችኝ፣ ይሄ ሕክምና ሀገር ውስጥ መታከም ይችላል።
ምክንያቱም ኦልሞስት የጉበትህ አብዛኛው ክፍሉ ተበላሽቷል። ስለዚህ እሱ መውጣት አለበት፣ ንቅለ ተከላ ማድረግ ይጠበቅብሃል አለች። በደንብ የሚቀጥለው ወር ቤተሰብ ጨምራችሁ ሰብስባችሁ ይዛችሁ ኑና እናወራለን አለች። ግን መቀየር አለበት፣ በቃ ደረጃው ከቁጥር 14 በላይ ሆኗል ያንተ ጉበት፣ ስለዚህ መቀየር አለበት አለች አለኝ። ማለት ማሰብ አልቻልኩም፣ እየተቀበልኩትም የሰማው ሲሪየስ መሆኑን አልገባኝም። ከዛ እንደ አንተ ደነገጥክ እንዴ ስለው አይ ያልደነገጥኩም፣ በቃ እግዚአብሔር ያውቃል፣ በቃ እግዚአብሔር ያውቃል። ይሄ እንደ ቀላል ላይ ምንም አይደለም ይድናል አይነት ባህሪ ነው ይሰማኝ የነበረው። በኋላ ላይ ግን ነገሮቹ በተለይ የምወስደው መድኃኒት በጣም ከባድ ነው። ከእንደገና ደግሞ ዶክተሯ በየጊዜው የምትነግረኝ ነገር እጅግ ጠንከር ያለ ከበድ ያለ በጣም ሕክምናውን አለማድረግ የሚያመጣውን ሳይድ ኢፌክት እና የኢቭን በሰው ሰውኛ የመሞቻው ጊዜ ምን ያህል ጊዜ ቅርብ እንደሆነ የሚያሳይ ንግግር ነው። እና ከ6 ወር በኋላ ከመነግራችሁ አሁን መዘጋጀት ያለባችሁ ሁሉ ልትዘጋጁ፣ ሰው ያው የሚሰራው ንብረቱን ለሚጠቀምበት ምናምን ብቻ ዶክተሯ በጣም አስታማ ነው የነገረችን እንዳንደነግጥም። በኋላ ላይ እየሰማው ስመጣ ትንሽ ነገሩ እየከበደኝ መጣና ይሄ ነገር መደረግ ያለበት ማለት ነው የሚለውን ሐሳብ አስብ። በጣም ግን እጅግ በጣም ያም ነበር በጣም። ምክንያቱም ልክ ተሰማ ዶክተሯም ስትነግረን ገንዘቡ በጣም ከባድ እንደሆነ አቅም እንደሚፈልግ ነገረችንና ቁጭ ብለን ከባለቤቴ ጋር አይሆንም አልሄድም፣ ምክንያቱም ሕክምናው እድናለሁ። ሱቁም ካንተ በኋላ የመጣ ነገር ነው፣ ከኛ በኋላ ነው። ቤቱም እኛ እያለን ስለሆነ የተገዛው፣ መኪናው ሁሉን ነገር ሸጠን አነስ ባለ ቤት ገዝተን ይሄን መደረግ አለበት። በቃ ማሰብ አለብህ። ወደ ሐሳቡ ግባና እናውራ ነው በቃ። ለረጅም ጊዜ ሐሳብ ውስጥ ወደዛ ሐሳብ ውስጥ መግባት አይፈልግም። ያው የማይፈልግበት ምክንያት ልጆቼን አሳጥቼ እኔ መሞቴ ላይ ጋር ልጆቼን ብዙ ነገር አሳጥቼ ማረፊያ አሳጥቼ ብቻሽን አትችሉትም። ስለዚህ ያንን ምንም እግዚአብሔር የቆረጠውን ማንም ስለማይቀጥለው ከቆረጠው ቆረጠው። በእንደዚህ አይነት ነገር ብዙ ጊዜ እናወራ ነበር። ብዙ ጊዜ ባንድ ባይሆንና ግን መሄድ ካለብን ምንድነው የምናደርገው ስንል አንድ ያለው አማራጭ ቤት አለ። ይሄ ቤት ስለዚህ ቤቱን እንሸጥና መኪናም አለ እሱን ሸጠን በሱ ሕክምና እናደርጋለን። ያለው አማራጭ ይሄ ነው። ተማመነን መደረግ ያለበት ነገር ከሁለታችን ውጪ ማንንም አይወስንም፣ ማንንም አያረግም። የነገረችን ነገር እንዳለ ነው። ስለዚህ ምን ማድረግ አለብን ተባብለን ማለት መወሰን ያለብንም በአቅማችን ይሄን እንድናረጋለን ይሄን እንድናረጋለን ብለን ወሰነን ጨረስን። ስለዚህ ይሄንን እናደርጋለን ወደሚል ድምዳሜ ደረስንና አንድ 15 ቀን 20 ቀን ቆየ። በመሃል ጓደኞቼ ከቤተክርስቲያን መጡ። ማለት ያው ቤት መታመሜን ሰምተዋል፣ ቤት አለመውጣቴን ያውቃሉ። ተሰብስበው ሊጠይቁኝ መጡ። አመጣጣቸው እግዚአብሔር መንፈስ ቅዱስ መርቷቸው ነው እንጂ በሰው ሰውኛው ታስቦ የሚሆን አይደለም። እንደመጡ የመጀመሪያው ጥያቄያቸው ምን እየሆንክ ነው? ትጉ ደግሞ በዚህ መሃል ምን ትለኝ ነበረ፣ ይሄ ነገር እንደዚህ ከቀጠለ እንዴት ነው የሚሆነው? ስለዚህ ቢያንስ ጓደኞች ይስሙት ይወቁትና አንድ ነገር ለማድረግ ይሞከር። ይሄ ስለ ገንዘቡ ሳይሆን ስላለው ነገር መተባበሩ ምናምን እንዲኖር አንድ ነገር እናድርግ ትለኝ ነበርና አንድ ነገር እንኳን ቢፈጠር ሰው ያወቀውን ነገር ነው መደወልም መጥራትም ምንም የምችለው። ስለዚህ ለኔ እንዳንድ ጭንቀት ማረፊያ የቆጠርኩ ለጓደኞች መነገር አለባቸው። ቢያንስ ለአንድ ሰው አንተም ደውለህ የምትነግረው እኔም ደውዬ መኪና እንኳን ብንፈልግ መቶ በቃ የሚያውቀው ሰው መኖር አለበት። እንዲህ እየተከራከርን ነው ሊጠይቁት ይመጡት። ምን ላይ ነህ ምን እየደረስክ ነው ብለው ተሰብስበው ነው እንደዚህ ይመጡት። ቤቱ ሄድን። በቃ ምንድነው ማድረግ ያለብን? ሙላት ምን አለው ምን ይጎለዋል ከኛ ምን ይፈልጋል በሚል ተሰባስበን ሄድን። ተሰብስበው ግን ቤት መጡ። አጋጣሚ ቁጭ ባልኩበት ተሻለ ሆይ ጠየቁኝ። አዋልኳቸው ምንድነው እየሆነ ያለው እና ያለበት ሂደት ምንድነው ብለው ጠየቁኝ። የዚህን ጊዜ ቲጂ ጥሩ ድል አገኘች ለመናገር ማለት ነው። በቃ እኔ እንዳውም ጨንቆኝ ነበር የምናገረው ሰው ከብዶኝ ነበር። እንድታቁት እንዲህ ተብሏል፣ ውጭ ሄዶ መታከም እንዳለበት ተወስኗል። ስለዚህ ውጭ ሄዶ ለመታከም የሚያስፈልገው ገንዘብ በጣም ብዙ ነው። በእኛ ሀሳብ ይሄንን አስበናል ለወቁት ብላ ነገረቻቸው። በቃ ከዛ በኋላ ንቅናቄው
ተጀመረ ማለት ጓደኞቼ መተሳሰብ መተባበር በቃ ይሄን ጉዳይ ከዚህ በኋላ አንተ ማሰብ አይጠበቅብም እኛ ወንድሞች አለን ተበረታተን በቻልነው አቅም የምንችለውን ለማድረግ ጥረት እናደርጋለን አንተ ግን ራስን ብቻ አስተም ይሄ ህክምና የማይፈልገው አንዱ ነገር ጭንቀትና ውጥረት ነው ስለዚህ ከጭንቀት ከውጥረት እንድታርፈ በሚል ያንን ሰጡኝ ያንን ተቀበልንና ቁጭ አለን ሂደቱ በጣም በዚህ ነው የተጀመረው እንደነገራቸው በቃ ለነገ ስብሰባ ኮሚቴ ምናምን ይሄ ምንም ማትገምተው አይነት እንቅስቃሴ የለም ያ ማለት ዛሬ እስከ 10 ሰዓት ድረስ እዚህ ዋሉና አውርተን ጨረስን ሄዱ ወጡ በነጋታው 11 ሰዓት ላይ ስብሰባ ተቀጣጥሯል እነሱ በነጋታው ያው ሁሉም ብዙ አባላት የተገኙበት ኮሚቴ አዋቅረን የመጀመሪያውን ስብሰባ በኢንተርኮንቲኔንታል ሆቴል አደረግንና ከሱ ቤት ከወጣን ጀምሮ የባከነ ጊዜ የለም እንቅስቃሴው የዛን ጊዜ ሲጀምር እኔ ከጉዳዩ ውጭ ነው ውጭ አደረጉኝ ምን ያቃ ልትሰማም ልታውቅም የሚገባ ነገር አንተ ህክምናህን ብቻ መከታተል ነው ሌላውን ጉዳይ ለኛ ተው እኛ እንከታተለዋለን ምንድን ያደረግነው ኮሚቴ ሲዋቀር ብዙም ብሎ ተሰብስቦ በቃ እንዲናርግ ሳይሆን ልክ እንደተሰባሰብን ህክምናውን የሚከታተል ቡድን ከዶክተር የምስራች ጋር ህክምናውን የሚከታተል ሰው እንትን አደረግን ከዛ ጊዜ በኋላ ሙላት ሆስፒታል ሲሄድ ሆስፒታሉን የሚያመቻቹ ትራንስፖርት ሙላትን ይዘውት የሚመጡ ልጆች አብረው ነበሩና ከዚህ ምድብ ውስጥ ያሉ ልጆች ይሄንን ነገር ወዲያው ሰሙ በቃ ወዲያው የተደረገው ምንድነው ሰንበት ትምህርት ቤት ልጆች አደረግን እኛም ከስር መረጃ እንወስድ ነበር ከህክምና ባለሙያዎች ምናምንና ህክምናው መደረግ እንደሚችል ያን ያክል ውስብስብም ቢሆን ግን መሰራት የሚችል መሆኑን በማጽናናት መልኩ ከጎኑ እንደሆነ ለመግለጽ በተለያየ መልኩ ፈረቃ አውጥተን ቤት ለሱ ቤት እየሄድን እንነግረው ነበር ችግሩ ስሙ የኛ ሆነ እንጂ ሁሉም ሰው የተቸገረበት ሁሉም ሰው የተጨነቀው እኛ ባለቤቶቹ ስለሆነን ብቻ ያዝነው እንጂ ስሙ ሁሉም ሰው እንደውም እኛ አይዟችሁ እየጸለየን ነው አይዟችሁ የሚል ሰው በጣም ብርታት የሚሆን ሰው ብዙ ሰው ለኛ ነበር ለሌላው ሰው ግን ለኮሚቴ ብርታት ሊሰጣቸው የለም እንደውም በርደኑ ነበር የሚበዘባቸው ማለት የሁሉንም ሰው መስማት ማድረግ ሞላ ማለት የትኛውንም ጭንቀት ወደኛ እንዳይመጣ መጨነቅ እዛው በጣም ብዙ ነገር ኃላፊነቱን ወስደው ሲቀጥሉ የነበሩት እነሱ ናቸውና ሙላት መጨነቅ የለበትም ነው ስለዚህ ከሚያስጨንቁት ነገሮች አንድ የልጆች የትምህርት ቤት ጉዳይ ነው ሰርቪስ አለ ቤት ውስጥ ያለ ነገር አለ በሚገርም ሁኔታ ደግሞ ሙላት ስራውን የሚሰራው ራሱ ስለነበረ ስራው ቆሟል እነዚህ ሁሉ ነገሮች ስለነበሩ እኛ የትኛውን ድርሻ ማወጣት እንችላለን ብለን እነዚህን ሁሉ ተከፋፍለን የትምህርት ቤቱን ሰዓት የሚከፍል ኢቭን ይሄ ብቻ አይደለም ሙላት ያው ስራ ላይ ስለነበረ ቤቱን የተሻለ ስራ ለመስራት በብድር ኮላተራል አስይዞት ነበር እና ያን ብድር መከፈል አልቻለም ስለዚህ ኮሚቴው ውስጥ እንደውም አንድ ምን ውዝግብ ተነሳ አይ መጀመሪያ ቤቱን እናድን ገንዘብ እንፈልግና ቤቱን ወደ 800,000 ብር ነበር እሱን እንክፈል ተባለ ኖ የቤቱንም ወራዊ ክፍያ በየወሩ እየከፈልን ቅድሚያ እሱ ነው መታከም ያለበት የሱን ህክምና እናስኪድ አንድ ግን ቃል የምንገባው ነገር ምንድነው በሂደቶች ውስጥ የትኛው መጥፎ ነገር ቢፈጠር የቤቱ ዳ የልጆቹ ዳ እስከተወሰነ ጊዜ ድረስ የኛ እንደሆነ አስበን ይሄን በመተማመን ገባን ከዛ እንዳልኩ የቤቱን ወጪ የትምህርት ቤቶቹን ክፍያ የሚከፍል ራሱን የቻለ አንድ ግሩፕ ተያዘ ሙላት መኪና እንዳይነዳ ተከልክሎ ስለነበረ ሙላትን ህክምና በሚኖረው ሰዓት ጳውሎስና መቅረዝ ህክምና በሚኖረው ሰዓት የሚያመላልስ ከዚሁ ከሰንበት ትምህርት ቤቱ አባል ከሆኑት ውስጥ ይሄንን የሚያደርግ ህክምና ቡድን ውስጥ የሚከታተል ሰው ተመደበ በዚህ መልኩ ስራዎች ይሄዳል ግን ምን ይደረጋል እነዚህ ሁሉ ደግሞ የየለት ወንተናቸውን ማምሻው ላይ ሪፖርት ያደርጉ ነበር ቤተሰብ ጋር ሄዶ ጉዳዩን ያደረገው ሰው በማጽናናት መልኩ ካህናትን ይዞ ጸሎት ማድረግ ቤት ውስጥ ትምርቶች ስብከቶች ማድረጎች ናምን ነበሩና እነዚህ ሁሉ ነገሮች ሲደረጉ ይሄው ኮሚቴ ማኔጅ ባደረገው መልኩ ነበር የተደረገው እንወስድ በቃ ልክ መታመሜን አወቅ ቤት መቀመጤን ካወቅኩ በኋላ ብዙ ጊዜ ቤተክርስቲያን ነበር ማሳለፍ የነበረው ምክንያቱም ከእግዚአብሔር ካልፈቀደ ይሄ አይነት ህክምና እንዲህ አይነት ህመም በምንም መልኩ ሊሽር አይችልም ስለዚህ ኦልሞስት ከጧት ቤተክርስቲያን ይላል እንደምንም ተነስቼ በእግሬ ነው የሚሄደው እዚህ ቅርብ ኪዳነ ምህረት ቤተክርስቲያን አለች ጸበል ተጠበቃለሁ ስመለስ በቻልኩት አቅም አርፋለሁ ከቻልኩ
ቅዳሜ እሑድ እየሄድኩኝ ቅዳሴ ያስቀድሳለሁ። ቅዱስ ሥጋውን ክቡር ደሙን እቀበላለሁ። በቃ መፍትሄ ብዬ ለእኔ ያዘጋጀሁት ያሰብኩት ከዚህ ህመም የሚያድነኝ የእግዚአብሔር እጅ እንደሆነ ብቻ ነው። እኔ ድርሻዬን ከተወጣው ሌላውም ሰው ድርሻውን ይወጣል የሚል ቁርጠኝነት ነበር የነበረን እና ሂሳብ አሰራን። ከህንድ ሀገር የተገኘ ሆስፒታል መረጃዎች ፕሮፎርማዎች መጡ። በእኛ ሀገር ወደ 3 ሚሊዮን ገደማ 3.2 ምናምን ገደማ የሚፈጅ ገንዘብ ይጠይቀን ነበረ። አስደንግጦናል። ለምን እኛ እንደው ዝም ብለን እንገምት የነበረው 1 ሚሊዮን 1.5 ገደማ ድረስ ምናምን ነበር። በእጥፍ ነው በሐሳብ ደረጃ እንትን ያለው። ግን ምንድነው በዛው ጀመርን። ከራሳችን የጀመርነው ራሳችንን እዛ ውስጥ ማለት አስተዋጽኦ በማድረግ ጀመርን። በጣም በቁርጠኝነት በቃ ያለ መሰልቸት ማለት ነው። በየቀኑ ማታ በየቀኑ ስብሰባ ነበረን። ዙም እንሰበሰባለን። በአካል መገናኘት ሲኖር እንገናኛለን። በየትኛው አቅጣጫ እንሂድ፣ በዚህ የተነሱትን ሐሳቦች በሙሉ ለማድረግ ሂደት ተደርጓልና ጓደኞቼ ገንዘብ ማሰባሰቡ ተጀመረ። በተቻላቸው አቅም የማይገቡበት ጉድጓድ የለም፣ የማይጠየቁበት መንገድ የለም። ያደረጉትን ቻሌንጆች ብዙን ስለምታውቁት ለመንገሩ ድካም ነው እና ያንን ድካም እየደከሙ በመሃል ለካ ንቅለ ተከላ ሲደረግ ደግሞ የሚሰጥ ሰው ያስፈልጋል። እሱ አንድ ተግዳሮት ሆነ እና አሁን እንዴት እናምጣው ያንን የሚል ነገር እሱን ማሰብ ደግሞ ተጀመረ። እሱን ሲያስቡ የመጣላቸው ያው ወንድሞቼ ናቸው። ምክንያቱም ከቤተሰብ ውጭ መሆን አይችልም። ስለዚህ ወንድሞቼ መፈለግ አለባቸው፣ መገኘት አለባቸው ተባለ። ለሁለቱም ወንድሞቼ ተነገራቸው። አንድ ወንድሜ አሁን በህይወት የለም። እሱን እግዚአብሔር አምላክ ባጸደ ገነት ያስቀምጥልን። በቅርብ ጊዜ ነው በሞት ያጣሁት። እሱ ወንድሜም ታላቅ ወንድሜም አሁን ወንድሜ ባህሩም ሁለቱም ለፈቃደኝነቱ አይን ጨፍኖ እንደ መግለጥ ያህል ማሰብ አላስፈለጋቸው። ይሄ ነገር ከመጣ በኋላ ንቅለ ተከላ መካሄድ አለበት የሚለው ነገር ከተወሰነ በኋላ ሁለታችንም ወንድሜም ነፍሱን ይማር ማረኝም እሱ ባለበት እኔ ባለውበት እዚሁ ቤት ነበረ። ኮሚቴዎች መተው ያነጋገሩንና ኮሚቴ ተብሎ የተወሰኑት እና እሱም እኔም ምንም እንትን ያለው የለም። እንዳውም እኔ ነበር የምንባባለውና እንትን የምንለውና የወንድሜ ማረኝ ያው ትንሽ የልብ ኬዝ ነበረበት። ያረፈውን በሱ ምክንያት ነው። በልብ ኬዝ ምክንያት እሱ እንደማይችል ታወቀ። ባህሩ እንደሚችል ታወቀ። ከዛ ከባህሩ ጋርና ከኔ ጋር ደግሞ ምን ልዩነት ፈጠረ? የደም አይነታችን ተለያየ። የባህሩ ኤ+ ነው፣ የኔ ኦ-። የደም አይነታችሁ ስለሚለያይ ማድረግ አትችሉም የሚል ነበር ዶክተሯ የነገረችንና ለኔ ከባድ ነበር በእውነት። ለምን የሆነ ተስፋ ይዘክ ለመለመ ነገር እንደገና ወደ ኋላ ስትመለስ ወንድሜን በቃ በዚህ ምክንያት ላጣው ነው ወይ ብዬ ለራሴ ስፔሻል ለኔ በጣም ተሰምቶኝ ነበር። ስለዚህ የደም ታይፖቻችን ከተለያየ ይሄ መሆን አይችልም። ስለዚህ አንድ ተግዳሮት ሆነና በዚህ ቀር ምን መሆን ጀመረ? አሁን በእግዚአብሔር ተስፋ አይቆረጥ። የደም ልዩነቱ ደግሞ አይሆንም ተብሎ በመሃል እንደውም ፖዝ ተደርጎ ነበር። መጀመሪያ ዋጋ ከወሰድንበት ሆስፒታል በደም ልዩነት አንሰራም ተብሎ ቆሞ ከዛ ደግሞ ሌሎች ብዙ ነገሮች ሲታሰቡ ቆይቶ ድንገት በቃ ባልተጠበቀ መልኩ የደም ልዩነትን ቢኖር መሰራት ይቻላልና እንዲህ የሚባል ሰው አናግሩት ተባለ። ስናናግር በዚህ ልዩነት ይሄንን ህክምና የሚያደርገው ህንዳዊው ሐኪም አጋጣሚ ኢትዮጵያ ውስጥ ነበር። ከዛ አንድ እንዳልኩ የህክምና ቡድን ውስጥ 2 አባላት ሄደው ሆቴሉ ያረፈበት ሆቴል ሄደው እንዲያገኙ ተደርጎ እዚህ ኢትዮጵያ ውስጥ አገኙት እንደሚቻል። ግን ልዩነቱ ምንድነው? ያው ህክምናው ሌላ ወጪ እንዳለበት ተነገረ። ያንን የህክምና ልዩነት ወጪ ይዘን ቀጠልን ማለት ነው። ኮሚቴዎቹ ደወሉልኝና እንደዚህ አይነት አዲስ ቴክኖሎጂ መጥቷልና ይሄ ነገር ችግር እንዳልሆነ አሳውቀውናል አሉኝ። ስራ ቦታ ላይ ነበርኩኝ እንዳጋጣሚ። ለኔ እንደገና አዲስ ጥሩ ደስ የሚል እድል መሆንልኝ ለኔ በእውነትም ደግሞ ማድረግ በጣም ፈልጊያለሁ። ለምን እኔ ይሄንን አድርጌ ይሄ ነገር አርጎ በቅሎ የሚለወጥ ከሆነ ለወንድሜ ለምንድን ነው ማላደርግለት የሚለው ስሜት ውስጤ ስለነበረ በጣም ነው ደስ ያለኝ። እግዚአብሔር በቃ እንደማያሳፍር ያየሁበት
በጣም አጭር በተባለ ጊዜ ውስጥ ገንዘቡ ተስፋ የሚሰጥ ሆነ። ገንዘቡ ተሰብስቦ አለ የተባለው አቅም ተደራጅቶ በተቀመጠበት ሰዓት ላይ ነበር የነበርነው። ልክ ሕክምናው ሊጀመር ፕሮሰሱ በሚሄድበት ሰዓት ሳይታሰብ ዶላር ከነበረበት አቅም እጅግ በጣም በጥፍ ጨመረ። ያ ማለት የሕክምናው የተሰበሰበውን ገንዘብ እጥፍ ገንዘብ አስፈለገ። የዶላር የገንዘብ የመግዛት አቅም መዳከም ያውም ደግሞ በጥፍ ነው የነበረው። እኛ ገንዘቡን በምንሰበሰብበት ሰዓት 55 ብር 54 ብር የነበረ የአንድ ዶላር ዋጋ በአንድ ጊዜ በቃ 100 ምናምን ገደማ ገባና በጥፍ ሆነ። 3.2 3.3 የምንፈልገው ሰዎች ወደ 6 ሚሊዮን ከ6 ሚሊዮን በላይ መፈለግ ጀመርን ማለት ነው። እንግዲህ ሁሉ ነገር አልቋል። ይሄ የሆነው ሰኔ ወር አካባቢ ነው። ገንዘቡ ያስፈልጋል። ገንዘቡ ደግሞ የለም። የተሰበሰበው ገንዘብ በቂ አይደለም። ስለዚህ ምን ይሁን እንደገና እንደ አዲስ ሶስተኛ ተግዳሮት ሆኖ እጅግ በጣም ከባድ ሆነባቸው። በቃ እዚህ ጋር እንደውም አይ በቃ ገንዘቡ በቃ ቤተሰቦቹ ማለት ይቋቋሙበት አሁን ይሄ ገንዘብ ቀጥሎ ያለው ገንዘብ ከየት ይመጣል ምናምን የሚሉ እንደ ሩመር ተነስተው ነበር። ግን አሁንም ማለት በዚህ አሁን እዚህ ሰንበት ትምህርት ቤት ውስጥ ያሉ በግለሰብ ደረጃ ማለት አሁን በያኔውም ሂደት ስማቸው እንዲጠቀስ ስላልፈለጉ መነሻ ሆነ በቃ እንዲሆነን ይሄ ነገር ገጠመን ስንል በአንድ ስልክ ጥሪ ነው ቆይ ግድ የለም በቃ እኔ ይሄንን ላድርግ ብሎ አንድ ግለሰብ የሆነ ነገር ሲያደርግ አይ ነገር ይቻላል ማለት ነው። በቃ እንደ አዲስ ደግሞ ዘመቻው ይጀምር ተባለና ይሄንን የተገኘው አንደኛ አሳማኝ ነገር ነው። ሙላትን የሚያውቁ ሰዎች ግሩፕ ላይ የሚከታተሉት ሰዎች የሚያውቁት ጉዳይ ነው። ሀገር ላይ ተፈጠረ ስለነበረ ሰው እያለቀሰ ያደርግ ነበር እና በቃ በሚገርም ሁኔታ በኮሚቴውም በኩል መዛነፍ አልታም። ይሄ ሁሉ ሲደረግ ግን ምንድነው ሙላት ሕክምናውን ጎን ለጎን እያደረገ ነው፣ አልተቋረጠም። በዛ ላይ ደግሞ ገንዘቡ በምን ይቀንሳል እንዳልኩ በየወሩ የቤቱ ኮላተራል ይከፈላል፣ የልጆች ትምህርት ቤት ይከፈላል። ይሄ ነገር አንዱ ሕክምናው አንዱ ይሄ ነው ስለተባለ እነዚህ የሚደረጉ ነበርና በዚህ በኩል በኢንፍሌሽኑ ይቀንሳል። እዚህ ጋር ደግሞ ነገሮችን ለመሙላትም በእኛ እንትን ይደረግ ነበር። በኋላ ላይ ግን ጥሩ ነገሮች መጡ። አንዱ በጣም ሙላትን ወደ ሕክምና እንድንወስድ በቃ በርከት ያለውን ገንዘብ ያገኘንበት ከጌጅ ዩኒቨርሲቲ ምርቃት ጋር ተያይዞ የተገኘ ገንዘብ መጠን ነው። ኦልሞስት ወደ 1 ሚሊዮን ገደማ የሚጠጋ ገንዘብ በትምህርት ቤቱ ባለቤት በኩል በተደረገ ድጋፍ በሚገርም ሁኔታ ተገኘ። በቃ ያ ገንዘብ ሲገኝ ቀሪው ይሞላል በሚል ተሄደ። እግዚአብሔር ስለነበረበት እመቤታችን ስለነበረችበት በሚደንቅ ሁኔታ ያ ገንዘብ በሚደንቅ አሰባሰብ በሁለት ወር ውስጥ ተሰብስቦ ተሟልቶ ሕክምናውን ለመሄድ አበቃን ማለት ነውና ይሄ እግዚአብሔር ቸርነት ነው። እንደ ሀገር ስሜት ከቤት ክራይ ጀምሮ ከባድ ነው። ለስሜቱ ደግሞ እኛ ከዚህ ቤት ስንወጣ ልጆች ትተን ሄድ ነው 5 ልጆች ትተን ሄድ ነው። ምንም ከዛ ፊት አለመዱን ብቻ መሆን ይሄ ብቻ እንደ እናትና እንደ አባት የምታስበው ነገር አለ። ምን ይበላሉ ብቻ የ3 ወሩን ሁሉ አብልታቸው ብትሄድ ደስ ይላል። አጥግበህ የዛን ያህል በቃ አብልታ አልብሰ ብትሄድ ደስ ይላል። ብዙ ነገር እዛ ሆስፒታል ሄደና ህክምና ሴት መጀመሪያ ቀን እንደነገረህ ነው አዲስ ነገር ነው ማለት ከዚህ ብዙ ኮሚኒኬሽን እንዳለ ነው የምናውቀው ከዶክተሮቹ ጋር ካለው ነገር ጋር ሁሉም ስንሄድ የሚያቀር አይነት ስሜት ነበረ። እዛ ስንሄድ ግን ማንም አያውቅም። እዚህ የነበረው ምርመራ በጠቅላላ ከዚህ ተመርምሮ ይላክ የነበረው ውጤት በጠቅላላ አንቀበልም እንደ አዲስ ማየት አለብን በሚል 1 ወር ህክምናውን ስናደርግ ቅድመ ምርመራው ስናደርግ ቆየን። እነዛ የህክምና ሂደቶች ቅድመ ህክምና የምታረግባቸው ሁኔታዎች በጣም አሰልቺ ከባዶች፣ አንዳንዴ እንደው እንዴ ላናደርግ ነው እንዴ እስከምንል ድረስ ብዙ ውጣ ውረዶች ነበሩትና ከምንጠብቀው በላይ ግን ህንድ ውስጥም ደግሞ በጣም በሚገርም ሁኔታ ልክ እዚህ እንደሚያውቃቸው ሚስተር ኒራጅ የሚባል በጣም የሆስፒታሉ እንደዚህ አይነት ጉዳዮች የሚጨርሰው ነው። ከኤርፖርት ከመቀበል ጀምሮ
ሙላት ቤታቸው ሆኖ ናሙና እንዲወሰድ ከማድረግ ጀምሮ የእውነት በጣም ጥሩ ድጋፍ አድርጎላቸው ነበር። በጣም ሊመሰገን የሚገባው ሰው ነውና እግዚአብሔር እሱንም ማዘጋጀልን። አንዱ የጸሎቱ ውጤት እሱንም ማዘጋጀልንና በዚህ መልኩ ከ14ኛው ቀን በኋላ ነው ወደ ዋናው ህክምና የገቡት። ፕላዝማ ሌሊት ነው የሚሰሩት። ሌሊት 2 ሰዓት 3 ሰዓት 4 ሰዓት ይገባል። 10 ሰዓት ምናምን ነው የሚመጣው እየተሰራ ያደረ ማለት ነው። እሱ ከኦፕሬሽኑ በፊት ለሳምንት ወይ ለ4 ቀን ያህል እሱን ተሰርቷል። በጣም ነው የሚያደክመው ማለት ባልንተን ባለልም ሲመጣ የመጀመሪያ ቀን ተሰርቶ ይመጣለት ነው። እኔ ግን ምልሽ ካሁን በኋላ ሞትን በእንትን እየገዛው ነው ያለኝ ያዛኔ ነው። ሞትን በገንዘብ እየገዛው ነው፣ በህክምና እየገዛው ነው። ለምንድን ነው የማይቀርብኝ ግን አለ የመጀመሪያ ቀን ፕላዝማ ተሰርቶ ሲመጣ። ከአንድ ወር በኋላ መጨረሻ ላይ ወደዚህ ወደ ንቅለ ተከላው መሄድ እንዳለብን ወሰኑ። ከዛ ቀኑ ደረሰና በ11 ኦፕሬሽን መግባት አለባቸው ተብሎ በ11 ተወሰነ። በ11 ገቡ። ጠዋት እሱ ከባህሩ በፊት ገባ። ነገረውናል የሱ 12 ሰዓት እንደሚፈጅ የባህሩ 10 ሰዓት። የመጀመሪያውን ቀዶ ጥገና ሲያደርጉ ለ12 ሰዓት ያህል ህክምናውን አድርገውልናል እና ጠዋት የገባው ማታ ነው የነቃሁት። ከነበርኩበት ይሄ ተዘጋጀሁበት ክፍል በስትሬች አድርገው እየገፉ ሲያስገቡኝ መጨረሻ ልክ በሩ ላይ ልገባ ስል ትግስትንና ባለቤቴን እሴተን አትፍሩ፣ አይዟችሁ፣ ምንም የሚፈጠር ነገር የለም፣ ጸልዩ ብቻ አልኩኝና ገባው። በጣም በሚገርም ሁኔታ በጣም ሰክሰስ የሆነ በቃ በጣም ልዩ እንደሆነ እነሱም ባልጠበቁት ሁኔታ ጥሩ የሆነ እንደነበረ ነገሩኝ። ከዛ በኋላ ወደ አረፍንበት ክፍል መውጣት እንደምችል እግር ብቻ እርምጃ እንዳደርግ እንቅስቃሴ እንዳደርግ ተነገረኝ። ያ በቃ ትልቁ ደስታ የነበረ። እንደዚህ በሳህን ተሸፍኖ ኦልሞስት በምንም ተአምር የሰው ጉበት በማትለው ደረጃ ማለት ማስተዋወስ ሁሉ አቃተኝ። ጤነኛ ጉበት ምን አይነት እንደሆነ በጣም የሚከብድ ለጓደኞቹ ሁሉም ልኬላቸዋለሁ። በጣም የሚከብድ ፎቶ አንሺ መቅረጽ ትችያለሽ ምናምን ብሎ ብቻ እንደዚህ ከፍቶት ሆነ እንደማዞር ምናምን ያረጋኝ። ማለት እንዴት ሰው ይሄንን ተሸክሞ እስከዛሬ እንዴት ያወራል? እስከዛሬ ከኛ ጋር እንዴት በቃ ያወራል ይበላል እንዴት እንደዚህ ሆነ እስከምል ድረስ እንዴት መቆም ቻለ እስከምል በጣም የሚያስፈራ ነገር ነው የወጣው ከሱ ማለት ኦልሞስት ምንም የለም። ትንሽ ፐርሰንቱን ቢኖር ጉበት ያገለግላል ነው ዶክተሮች ምርት ሂል ያረጋል። ምንም የለም በቃ ምንም። በሚገርም ሁኔታ ሙላት የመጀመሪያውን ሰርጀሪ አድርጎ እንደነቃ ቪዲዮ ኮል ላይ አግኝተ ነው የእውነት በሚገርም ሁኔታ ሙላት ከዚህ ሲሄድ በጣም ጥቁር ብሎ ነበር። ያው ባህሪው ስለሆነ ህክምናውና ልክ ግን ንቅለ ተከላውን ተደርጎ አይሲ ውስጥ እንዳለ አንድ ቀን አልዘለለም። በሚገርም ሁኔታ ትልቅ ለውጥ ኖሮት በቪዲዮ ኮል ተገናኘን። ከ5 ቀን በኋላ 5 ቀን በጣም ጥሩ በሚባል ሁኔታ እያለ 5ኛው ቀን ላይ የህክምናውን ያደረገው ዶክተር የደም ልዩነት ኖሮ በደም ልዩነት ትራንስፕላንት ተሰርቶ የጉበት ንቅለ ተከላ ተደርጎ አይሲ ውስጥ ጥሩ እንቅስቃሴና ኢቭን የሚሰጡትን ምግቦች በመመገብ ደረጃ ጥሩ ነገር ያየንበት የመጀመሪያው ሰው ሙላት ነው እና በጣም በዚህ ተደንቀናል አሉ። በኋላ በሳምንቱ ነግረውን ነበር እንዲህ አይነት ችግሮች ይፈጠራሉ። ከሚፈጠሩት አንዱ ሀብን ምንድነው ንቅለ ተከላው በሚደረግበት ጊዜ ድንገት የደም መፍሰስ አሊያም ደግሞ የፌል ማድረግ ነገር ሊኖረው ይችላል። ይሄ በፐርሰንት ደረጃ ሲቀመጥ 8% ያህል ነው በአንተ ላይ ያለው ሪስክ። ይሄ ሬር ነው ላይፈጠር ይችላል፣ ግን ከተፈጠረ ህክምናው አለን ብለውን ነበርና ያ ችግር አጋጣሚ በሳምንቱ ተፈጠረ። በቃ በሳምንቱ በሚደንቅ ሁኔታ ከዚህ ከግሬ በታች ይሄ ግሬ መስራት አይችልም ነበር እና ይሄን ግሬን ደም ወደዚህ አይዞርም አይወርድም። ስለዚህ ይሄንን ለመክፈት ይሉና እዚህ ሽሽቴ አካባቢ ኦፕራሲዮን መደረግ አለበት ተብዬ እዛ ላይ ለ4 ሰዓት ያህል ኦፕራሲዮን ሲያደርጉኝ ቆዩ። ለካ እዚህ ሲያደርጉኝ ጉበቴ አካባቢ ጋር የነበረው ታስሮ የነበረው የደም ቧንቧው ትልቁ የደም ቧንቧ ወጥቷል እና ማለት ተበጥሷል። መተላለፍ የነበረበት መንገድ ተዘግቶ ደም ወደ ውጭ መፍሰስ ጀምሯል። ያ ከባድ ነበር። ይሄ በሳምንቱ ጠርተው ኤክስፔክት ከምናደርገው ውጪ ሆኖብናል፣ ከምንጠብቀው ውጪ ሆኖብናል።
እኛ ይሄንን ስንሞክር የተዘጋውን ስንሞክር ከተዘጋበት በላይ ተቀዶ ደሙ ወደ ውጪ እየፈሰሰ ነው ትልቁ ትቦ ማለት ነው ደም የሚወስደው ትልቁ ትቦ ተቀዶ እየፈሰሰ ነው ይሄ አርጀንትና ሲሪየስ ነገር ነው ማለት ሰከንድም ደቂቃ የሚሰጥ አይደለም የነሱን ድንጋጤ ፊል ታረጋለህ እውነት ለመናገር ዶክተሮች 2-3 ዶክተሮች አብረው እያለቀሱ ነበር ማለት እንዴት ሀፕን አረጋበት እንዴት ሆነበት አንደኛ በደም መቀየሩ ብዛት ከሌላው ህክምና ሞር የጨመረ ነው እሱ ላይ በጣም እንትኑ አሁን ደግሞ ተጨማሪ ምን መጣ ተጨማሪ ደግሞ ከዛ መግባት አለበት በቃ ሂጂ ታች ፈርሚ ይሄ ሪስክ ነው ብሎ ተነግሮ ሪስክ ብለን የምትፈርመው ተስማምቻለሁ እንደማለት ማለት ሄደሽ ታች ፈርሚ የገንዘቡን መጠን ጭምር ልክ በጣም ማለት ገንዘቡ በጣም ከፍ እንደሚል ከሌለ ምን ማድረግ እንዳለብህ እንድታስብ ቀድመህ ማለት ገንዘቡም እንደዚህ ነው ሪስኩም በጣም በፐርሰንት ከፍ ያለ ነው ስለዚህ አሁን ማድረግ ያለብን ቶሎ በይና አንቺ ብቻ እንትኗን እናስቆማት መፍሰሷን ብቻ ሌላውን ነገር አይደለም እሱን ብቻ ይቆምለት ለሱ ወርደሽ ፈርሚ እንዴት ልፈርም ብደውል እዚህ ያለው የላከልጅ ብደውል ስልክ አያነሳም በቃ ብደውል ስልክ አያነሳም ለነቴዲም ደውዬ ዘጋዋለሁ ማለት እንደዚህ ብሏል ምን ብሏል አሁን እነሱንም ሪስክ ወሰዱ ብዬ አልደውልም ልጁን ነው መደወል ያለብኝ ማለት እንደ አይነት ህክምና ሂደቱን ሄዶ ስለሚያውቅ እዛ አብሮ የሚረዳንም ልጅ ስደውልለት እሱ እዚህ የለም ክፍለ ሀገር ሄዷል ማለት ሌላ ሀገር ሄዷል ለስራው ሌላ ሀገር ሄዷል እና ማንም የለም ሐሳብም የምጠይቀው ሰው የለም ምን ላርግም ለማለት አልችልም እሱንም ሄጄ ምን ላርግ ማለት አልችልም በጣም ግራ ይገባኝና በህይወቴ የደነገጥኩበት ቀን በቃ እንደዛ ደንግጬ ማላቅም እንደዚህ አይነት ደግሞ የሰው ውሳኔ እጄ ላይ ሆነ አያቅም በቃ ማለት መወሰን ያለብኝ ነገር በየትኛው መልኩ ደርሶብኝ አያቅም እንደዚህ አሰብኩኝ ነው በቃ ኪዳነ ምሕረት ለኛ ካልሹ ይትረፍካልሽ ለኔ ብቻ አይደለም ለሁሉ ለሚለምንለት ለሚጸልይለት ላዋጣለት ለጓደኞቹ ለምን ይትረፍካልሽ አትረፊው አይትረፍካልሽ ግን እኔ ስለፈረምኩም አይቀርም ስላልፈረምኩም አይቀርም ብዬ ፈረምኩኝ እዛ በቃ የሚያስደነግጥ አይነት ሆስፒታል ውስጥ እንቅስቃሴ የሚያስደነግጥ ማለት አንድ ሰው ካሁን በኋላ ይሞታል የሆነ ደቂቃ መጠበቅለት የለም እንደሱ አይነት እንቅስቃሴ ዶክተሮቹን በጠይቃቸው አያወሩኝ ሌላ ጊዜ በጣም ነው ትሪት የሚያደርጉ በጣም ማለት ነው ሁሉንም በጠይቅ ወይ በቃ ጀስፕሬይ ሁሉም ሰው በቃ እንደዛ ነው የሚለኝ ጸልይ በቃ ምንም ማድረግ አይቻልም ጸልይ ውሃ ጠጪ ጸልይ በጣም ይሄ የሚያስጨንቅ አይደለም ምክንያቱም ይሄ በቃ ጭንቀት ብዬ እንትን አይደለም አስገቡት በባዶ እግራቸው ነው እየተሯሯጡ ዶክተሮች የሚገቡት በባዶ እግራቸው እየሰማም የተደወለለትም ለምሳሌ እንዲህ አይነት ሲሰራሱ ኩላሊቱን የሚጠብቅ ዶክተር መቆም አለበት ሌላ መቆም አለበት የአንድ የጉበቱ ብቻ አይደለም ዶክተር እነሱ ሁሉ የሌሉት እየተደወሉ ሌላ ክፍል ያሉት እየተደወሉ ሁሉም በቃ ሩጫ የሆነ ነገር ነው የሚመስልህ እና እኔ ኤክስፔክት ማድረገው ካሁን በቃ ማለት መኖር መዳን በፍጹም ለደቂቃ ስብራለቅ ለደቂቃ ከዚህ የዛለታ ለመጀመሪያ ጊዜ ሰው ይሞታል ብዬ በቃ ካሁን በኋላ በቃ ይሞታል ብዬ ያሰብኩበት ቀን ማሰብ ሳይሆን በራሴ የወሰንኩበት ቀን እንደው በቃ ሌላ ቀን እግዚአብሔር ያቃል ምለው ሁሉ ጠፋብኝ ሰላም ለኪ ምንም ነገር ላይ ሲመጣኔ ሰላም ለኪ ነገሩ እስከሚያልቀርስም ብዬ በልምድ ላለው የዛለታ ሰላም ለኪ ማለት ራሱ ጠፋብኝ ማለት መጀመር እንዴት እንደመጀመር እንዴት ጋር እንደሚያልቅም መሃሉም ሁሉም ጠፋብኝ በቃ ሁሉ ሊሞት ነው ማለት ነው ስለዚህ ማድረግ ያለብኝ ነገር አለ ምን እንደው ቢያንስ እንኳን ሞቶ ሰው ሀገር ምንም የማይለ እዚህ ሰው ሲሞት እንኳን ያገረ ሰው ነው ሰው ይደነግጣል ዶክተሩ ብቻ የለመድከው ነገር አለ እዛ ማንንም ከምንም ሊቆጠር እንደው ሞቶ እንኳን ወደዛ ሬሳውን በቃ ኦኬ ብሎ የሚጥሉትን ያሰብኩት በቃ በህይወት መኖሩን ረስቻለሁ እንደሱም እንዳይሆን አንድ ሰው ግን መስማት አለበት የሚያረጉለት ነገር ካለ መተውም ሬሳውን ወዳገሩ እንዲሄድ የሆነ ነገር መደረክ ካለበት በቃ እኔ ከዛ በኋላ ከሆነ ደቂቃ በኋላ ምንም ነገር አልችልም መስማትም ምንም ሰውነት የሚነግረኝ እንደሱ ነው ምንም ነገር እንደማልችል ከዛ በኋላ ለቴዲ ደወልኩለት 12 ሰዓት ላይ ተደወለ ሳነሳው አታወራም ትግስትና
ለክሶ ነው ማለት በቃ እኔ አይመስለኝም ምናምን አይነት ነገር ለክሶ ነው ምንም ሄሎን ብል ምንም ነገር የለም ልክ እሱን ሲሰሙ እነሱ እንዴት ይደውሉልኝ ማለት ማንሳት ማውራት አልችልም ወራራት አንችልም ሁሉም ለካስ እዚህ ልክ ሲሰሙ ግማሽ ወደ ኪዳነ ምህረት ወደ እንጦጦ ኪዳነ ምህረት ግማሽ በቃ በያሉበት ያን ቴክስት ቴዲ ለሁሉም ሰው ሰጥቶ ሁሉም በያለበት ቤተክርስቲያን ሄደው ሁሉም ሰው ማለት ነው ገዳም የሚጸልዩም ጋር ብቻ ሁሉም ሰው ወደ ጸሎት ዛ በቃ እኔም ውሃ ሰጡኝ ወንበር ሰጡኝ ነው ሰው የለም ወይ ሌላ ሰው የለም ወይ ማለት አንቺን እንትን የሚልልን ሰው የለም እኔ ሲያስቀምጡኝ መቀመጥ አልችልም ምንም በቃ ይሄ አማትችለው ነገር የለም ግን እንዲያቅ በቃ ማውቅ ይሄ የመጨረሻው ማለት እነሱም ሪስክ ከሚሉት ጫፍ ነው እኔም ሳይወቀ የመጨረሻ ሪስክ ነው ሁለተኛ መከፈት ሁለተኛ መቀደድ ደም መፍሰስ በቃ የመጨረሻ ያሉኝ ነገር በጠቅላላ ነው ስለዚህ እንደው እግዚአብሔር ነፍሴንም ተቀበላት ማለት አለበት መለመን መጸለይ በቃ ልጆችንም አደራ ብሎ መለመን አለበት ሁሉ ነገር ማስረዳት ፈለኩ ግን አልቻልኩም እሷን አይዞሽም ማለት አይቻልም ምን እንደሆነም አልተፈተናት ሙላት ሁሉ ይሄንን ሼር ያረኳቸው ሁለቱ ልጆች ምንድነው ሞቷል ነው ምንድነው ግራም ያጋባ ነበር ከዛ ገባና 50 ደቂቃ 40 ደቂቃ እንደሆነ ዶክተሮች ወጣው ሪስኩን ትበለናል በቃ ከዚህ በኋላ ሌላው ስራ ይቀጥላል ኦፕሬሽኑ ይቀጥላል ሪስክ ምንለው የሚያስፈራው ነገር ግን ደሙን ማቆም ከፍቶ ደሙን ማስቆም እሱን ጨርሰናል ብሎ ሲወጡ 50 ደቂቃ ነው የፈጀባቸው እሱን ሰርጥ ይሄን ተከፍቶ ያንን በቃ ሪስክ ምንለው ነገር ቆሟል ካሁን በኋላ በቃ ውሃ ጠጪ ክፍልሽ ተኚ በቃ ሌላው የነሱ ስራ ነው ይቀጥላል እሱ አልነቃ አሉኝ ከዛ ወደ ክፍል ሄድኩኝ ከዛ በቃ አንደኛው እዚሁ ደብራችን አገልጋይ ለነበሩት አባት ደወለ በቃ እንዲ ችግር ላይ ነን ጸሎት ምናምን በዛው ፍጥነት ወደ ደብረ ሊባኖስ እዚሁ ምናምንና በነጋታው ነው በሌሊት በጣም በሚገርም ሁኔታ እንጦጦ ሐመረ ነው ኪዳነ ምህረት ለኪዳነ ምህረት እንጦጦ ኪዳነ ምህረት ነው ማለት ለኪዳነ ምህረት ለምኝ ተሳይ እሷ ትሰማለሽ ለምኝ ተሳይ በቃ ማድረግ ምን ችለው እሱን ነው እኛም እዛ ነበር ምናምን ሲል እሺ አልኩት ዶክተሩ ሲጨርስ ኦፕሬሽኑ ሲያልቅ ትጠሪያለሽ ታይዋለሽ አሁን ግን እዚህ ብትቆም ጥቅም የለውም ስለዚህ ክፍሉ ሄጄ በፊት የተኛበት ክፍል ሄጄ ቁጭ አልኩ ደውሎ አለኝና ኪዳነ ምህረት በቃ ጸልዬ አላቅም ማለት ነው እኔ እና ጓደኞቹ ብለውሻል ኪዳነ ምህረት ለምኛት ብለውሻል እኔ አላቅም ሰው ነው ላከኝ ስለዚህ ለነሱ ስትይ ብለውሻል በቃ ኪዳነ ምህረት ብለው ነገረውኛል ኪዳነ ምህረት ንገሪያት ብለውኛል እምለምነው ለኔ ሳይሆን ኪዳነ ምህረት ሳይሆን በቃ ጓደኞቹ ኪዳነ ምህረትን ጠይቂያት ብለውኛል ስለዚህ ኪዳነ ምህረት በቃ ስሚ ለነሱ ስሚ እናስ ጨርስ ወደ ሀገራችን ሰላማንን ከገባን ቤት ሳልገባ መጥቼ ሳለማለሁ ቀሰደት እኔ መሳል አልችልበትም ተስዬ ማላቅ መጥቼ ሳለማለሁ ሳልገባ ወደ ቤቴ ሳልገባ እዛ እንደመጣው እመጣለሁ ሳለማለሁ በቃ አርገሽልኛል ብዬ መጥቼ ሳለማለሁ ብዬ ጸለይኩ ማታ 6 ሰዓት አንዳንድ ጊዜ ይሄን ማውራት የሚጠቅመው ምናልባት ሰዎች በዚህ ደረጃ ይደረሰ የሚመስል ነገር እንደሚለወጥ ነውና ማለት የሆነ ሰው እንላክ ከኛ ግሩፕ የሆነ ሰው ማለት አትሊስት አስክሬንም ለማምጣት ፕሮሰስ አለውና እንደዚህ የማለት ነገር ነበር ምክንያቱም አንደኛ ህክምናው ሲጀመርም ከባድ የነበረ ነው
ማለት የሙላት ተፈጥሮ ያልሆነ ነገር ኮንዶም ወስዶ ማስገባት ነው ከባድ ነበር ለዛም ነው ገንዘብ ክፍያው የበዛው ምናምን ይሄ ሆኖ ደግሞ እንደዚህ አይነት ችግር ተፈጠረ ግንኛ ችግሩን ሳይሆን ያወቅነው የትግስትን እንደዛ ማለት ስለነበረ የሆነ ነገር ነግረዋት ነው በቃ የሚል ነበርና በጣም ልብ የሚሰብር ነበር ከዚህ ኤጀንቱም ጋር ተደዋወልን እሷ አይዟችሁ ምንም አይደለም እንደዚህ ምናምን አንዳንድ ጊዜ በግምት የሚነግረን ይመስልናል ያው በቃ በርቀት ያለ ነገር ከባድ ነው ግን እሁድ ረፋዱ ላይ ደግሞ በቃ መቶ ሰርጀሪውን በቃ በፍጥነት ምናምን ሁለተኛ ሰርጀሪ እንደተደረገለት እና እሷም ተረጋግታ ደግሞ ምናምን ነገር ልክ ግን የተረጋጋችው ምንድነው ሐኪሙን ስታየው በቃ አሉ ማለት ነው ምናምን ብላ እንትናለች መቶ ሰራላት በጣም ከባድ የነበረው ኦፕራሲዮን ካደረኩኝ በኋላ ከጨረስኩ በኋላ ደሜን ወደ ነበረበት ለመመለስ በየቀኑ በትንሹ ለ6 ሰዓት ያህል ደሜ እየተቀዳ ይወጣልና ሌላ ደም ይከተትልኛል ይሄ ለ14 ቀን ተደርጓል እዛ ያ ማለት አይሲዩ ክፍል ውስጥ ነው ያለሁት ሰው አይገባም ክፍሉ በጣም ነው የሚያስፈራው ነጭ ነው ግን በቃ የነጭ ጥቁር በጣም የሚያስደነግጥ የሚያስፈራ ነው በጣም ዙሪያዬ መሳሪያ ነው የማሽኖች ብዛት አሉት እና ህክምናውን እያደረጉ ሲሄዱ በዚህ በኩል መርፌ አለ በዚህ በኩል መርፌ አለ እዚህ እጅ ላይ መርፌ አለ እዚህ እጅ ላይ መርፌ አለ እዚህ አለ በዚህ በጎንህ መርፌ አለ ስለዚህ እንዲህ ነው የምትተኛው እንደዚህ ማትልም እንዲህ ማትልም ይሄ ደረት ክፍት ነው በጣም ከባድ ነው ህክምናውና ያንን ደም ሲቀየር ደግሞ በዚህ ነው የሚገባው ስለዚህ ይሄ በጣም ያመኛል በጣም ከምነግርህ በላይ በዛ ላይ ደግሞ የነበረው ሂደት ለኔ በጣም አስቸጋሪ ነውና ክፍሉን ደግሞ በጣም ጠላሁት እሁድ ቀን ደወሉልኝና ነርሶቹ ናቸው ደውለው አንድ ጊዜ ነው እዚህ ያለው ልጅ ነው የደወለልኝ የከላኩን አንዱ ደውሎ ሆስፒታል ተፈልገሻል ሲሉኝ ለምን ምን ነው በሰላም ነው አራው በሰላም ዶክተር ሊያናግርሽ ፈልጎ ነው እሺ ብዬ ወርዳት ከዛ ቶሎ ደወሉልኝ ነርሶቹ ምናምን ቶሎ ፈልገንሻል ከዛ ሄድኩ ይሄ ራሱን ይሳተ ሰው የሚያደርገው ነገር አያውቅም አይደል በቃ እንደዛ ነበር ሲያረግ ነበር እጁ ታይዞ እግሩ ታይዞ በቃ ሆስፒታሉ ሁሉም ተሰብስበው ቆመው ማኔጅ ማድረግ በፍጹም አቅቷቸዋል እሱም ከነሱ ሁሉ ጉልበት በልጧቸዋል በቃ እነሱ ደግሞ እዚህ ጋር ያለውን ነገር ማውጣት አለበት ምክንያቱም እንዲያለ ስለሆነ መርፌ ነው ያለው እሱ ማውጣት አለበት አንዴ ይርዳል ሁለት ጊዜ ታግያለሁ ይሄን ነቅዬ ጥዬ በቃ በሞት ይሻለኛል እስከ ማለት ይሄንን ነርቨስ ሆኜ ማለት ነው በጣም ከመታመም የተነሳ እሱ የነርሶቹን እጅ ጉልበት እንዴት እንደዚህ ይዙ እንዴት እንደሚመነጭቃቸው እንዴት እና ምንም ይሄ ራሱን የሳተ ጭንቅላቱን የተነካሰው በቃ ከዛ ነበር የሚያወራኝም ሌላ ደግሞ አንቺም መጣሽ አንቺም ልትሞጪ አንቺ እንኳን ለልጆቹ ትረፊ ምናምን በቃ ሌላው እስከተተኝ ደግሞ ኔክስት ማለት በቃ ታማማ ማለት ነው ምንድነው ማረጋው በቃ ከዚህ በሰጡኝና ደግሞ በተራው ጸበል ደግሞ በሄደ ይሄ አልቆ ህክምናው አለቀ ደግሞ ጸበል ደግሞ ዛቤር ደግ ነው እየተቀየረ እየዋለ እያደረ እየተቀየረ በቃ ክፍሉም ነው ብለው እነሱ ክፍሉም ነው አንድ ሰው አይሲ ውስጥ ቢያንስ ለተወሰነ ጊዜ መቀመጥ ያለበት ይሄ በጣም በዛ ህክምናው ማሽኑም በጣም በዛ ማሽን ላይ ረጅም ሰዓት መቀመጥ ብዙ ነገርና አይምሮም የሰው ልጅ ከሚሰማው ከሚያውጋ ነው አብሮ አይምሮ የሚሰራው ስለዚህ አሁን ክላሱን ይቀየራል ክላሱ ይሄዳል ያን እየተረጋጋ ይመጣል እየተመላለሰ እዚህ አይሲ እየተመላለሰ ይገባል ተብሎ ወጣ አንድ ቀን አስወጥቶ ዋለ ጥሩ ብሎ ዋለ ዛም ከወጣም በኋላ ሌላ የሚያስጨንቅ ነገር ነበርና ኢንፌክሽን ተጠንቀቂ በጣም ነበር በቃ እና አንድ ቀን እና ወሃቡ የመጡለት ወደዚህ አገር የመጡለት እነሱ ሄዱ 12 ሰዓት ነው 1 ሰዓት አካባቢ ወጡ ሄዱ እዛ ወደ 5 ሰዓት አካባቢ ውጋት አመመኛል እና ውጋቱ እየጨመረ በቃ እየጮኸ በቃ መታመሙ ራሱን መቆጣጠር እያቃተው መጣ ጸበልም አለቀ ይዘነው ሄድነውም ጸበል አለቀ ከዛ ጸሎት ጸለይኩና ጸበል ሰጠሁት ውሃውን ጸበል አድርጌ በቃ ጸበል ነው ጠጣቢ ይናባበስኩት እየባሰበት መጣና 600 ግራሙን አንስቼ ሰጠሁት ማለት ነው በቃ ሶስቴ ሰላም ለኪ ደግሜ ማለት ነው እኔ ደግሞ ሌላ ስተት እንዳልፈጥር ማንም ስልክ ቢያነሳ የለም እሱ በጣም እየታመመ መጣ በቃ ምን ላርግ
ወዴትም ይዤ መሄድ አልችልም እዛ ደግሞ ያሉት እንደዎቹ ባለ ታክሲም ባለምኖች እንግሊዝኛ ቋንቋ ብዙ የሚያወራ የለም ሁሉም የሚያወሩት የራሳቸው ነገር ቋንቋ ነው ስለዚህ የት መውሰድ እንዳለብኝ ምንም እንዳለብኝም አልችልም ማስረዳት አልችልም እዛ እሱን ሰጥቼው እያላበው እየተሻለኝ ነው እያላበው በቃ አንተ 10 ጊዜ በስማም እያልክተኛ ጸልይ በቃ እኔ ምንም የጸሎት መጽሐፍ ይዘነው የሚሄድ ነው እዚህ ጋር በቃ እየጸለይክ ዋል እዛ እግዚአብሔር ይመስገን እየተሻለው መጣዛው ልጁም ማታ አነሳልኝ ታሞ ነበርኩ ምናምን ስል ታሞ ነበር ዛሬ ታሞ ነበር ኢንፌክሽን የሚባል ነው ምክንያቱም ልክ እንደነገሩኝ ነው ያረጋው ስለ አረባክሽ እንዴ መፈጠር የለበትም ሪስክ ነው ምናምን አለኝ በቃ ከዛ በኋላ ብዙ ነገር አይቼለ ሪስክ ሁሉ በቃ እግዚአብሔር ጋር ነው ምንም ሪስክ በሰው ዶክተር ሪስክ ነው አደጋ ነው የሚሉ ነገር ሁሉ በቃ እግዚአብሔር ካለ አይሆንም ካለ ሁሉ ነገር ይሆናል ካለ ያልፋል ላይ አይሆንም የተባለ ነገር አይሆንም ከዛ በኋላ ይሄ ፍርሃቱም ድንጋጤው ሙላት ህክምናውን ጨርሶ ሲመጣ መጣ ብቻ አልነበረም የሙላት ምንድነው በጣም በሚገርም ሁኔታ $17000 ተጠይቀን ነበር ሂሳቡ ሲሰራ ሁለተኛው ሰርጀሪ ከዛ በኋላ አይሲ ውስጥ ለ14 ቀን ነበር የመጀመሪያው ፓኬጅ 14 ቀን መቆየት ነበር እሱ የዛ ነጥፍ ቆይቷል ሌላ ተጨማሪ ፓኬጅ ነው የሆስፒታሉ ፋይናንስ ሪፖርት ሲወጣ ተጨማሪ $17000 ያስፈልጋናል እኛ የለንም ማለት በቃ የለንም ብሩ የለንም ምናምንና ሌላ ጭቅጭቅ ተጀመረ ደግሞ ማለት በቃ እንዴት ይሆናል ምናምን ነገር መድኃኒት መግዛት አለ መድኃኒት ኢን ላይፍ የሚወስደው መድኃኒት አለ የተወሰነውን ይዞ መምጣት አለበት ሌላ እንደገና ደግሞ በቃ ተሽሎት ቤቱ ገባ አሁን ዛሬ ደና ነው እንደዚህ ሆነ የህክምናውንም ጨረሰ ክትትሉን አለቀ ምናምን ነገር በቃ ተመስገን ሲባል እንዳልኩ ነው ጥሩ ነገር እዚህ ጋር ተሰማና ማምሻው ላይ ይሄ ፋይናንስ ሪፖርት መጣ ብዙ ተከራከርን ብዙ ጣውረድ ውስጥ ገብተን እንዳልኩ አሁንም ያው ሰንበት ትምህርት ቤት ያሉ ልጆች በአንድ በኩል ጎበዝ ናቸው በሌላኛው በኩል ደግሞ በጣም ብልህ ናቸውና ያቺ የተቋጠረች ነገር ነበርሽ በውጪ $3000 ላክንላቸው ለሆስፒታሉ እና በቃ ይሄን በቃ እነዚህ አትሊስት እንደሌለን በፈንድሬዚንግ እንደሚታከም ቀድሞ ማውቀው ስለነበረ ይሄን ማድረጋችን ራሱ እንደበጎ ነገር አዩትና ሙሉ የህክምናውን ማስረጃ ሰጡት ከዛ በኋላ በቃ ትኬቱ ምን ይሄ ነገር ተደረገ በቃ ለመሄድ ዝግጁ ምናምን ሆኑ ቀናቸው ተስተካከለ ባሉ በተመዘገበበት ቀን ነበር በቃ እነሱ መቃቸው ምናምን መድኃኒታቸውን ተገዛ እኔ ህክምናው የሚያስፈልገኝ ቀን ጠቅላላ ለ7 ቀን ያ ማለት 2 ወር ከ10 ቀን ማለት ነው በ2 ወር ከ10 ቀን ታክሜ ይመለሳለሁኝ ባህሩ ደግሞ በወር ከ15 ቀን ወር ከ15 ቀን ጨርሶ ይመለሳል የሚል ስኬጁል ወጥቶ በዛ ነው ፕሮግራም መሰረት ነው ትኬትም ከዚህ ሲቆረጥ ሄደውና አጋጣሚ ሲቆረጥ የተቆረጠው ያ ቀን የገብርኤል ቀን እመመጣበት ቀን እና ይሄ ብዙዎች አስበን ተዘጋጅቶ ምናምን ተቀናብሮ የመጣ ነው የመሰላቸው ግን አይደለም ቅዱስ ገብርኤል በራሱ ያደረገው እንጂ ሰው የሰራው አይደለም ጋታውም መጣን ስንመጣ ያለን ስሜት በጣም በቃ ፕሌን ውስጥ ሆነን ራሱ ይሄ የማታውቀው ዓለም ውስጥ የምትገባ የለም ማታውቀው ዓለም ኢቭን የጓደኞችን ስሜት ማወቅ ልጆቹን ማየት እናሱ መቆሙ በቃ ቆሞ እየተራመደ እያወራን እንደዚህ አርጋት ታርግ እንደዚህ እየተባባለ ነው የመጣነውና ደስታ ጥግ ነው የሚባለው በቃ እንደዚህ አይነት ስሜት የተሰማ ያዛ እሱን የሚቀበል ግሩፕ ወደ ኤርፖርት ሄደ ከዛ በኋላ ግን እኔም እዚህ ነበርኩ አጋጣሚና ስወጣ ላገኘሁት ሰው አንዱ እንደውም ተስፋዬ ደሳለኝ ነበርና እየወጣ ሰላም ተንኳን አደረሰ ምናምን ተባለ እንደው እኔ እኮ መጠየቅ እየፈራው ሙላት እንዴት ነው ምናምን ነገር ሲል በር ላይ ነበር በቃ ዙርና ተሳልማ መስገነ ሄደው እሱ ልንቀበል እየሄድን ነው አልኩትና ወደ ቤተክርስቲያኑም ዞረ ወደ እኔም ላመልጠው ሆነ ወደ እኔም ይዞራል እኔም ደግሞ እዛ ሰዓት ደርሶስ ነበር ሄድኩኝና የነበረው ደስታ በጣም ማለት በቃ በጣም እኔ እንዲህ አይነት ስሜት ተሰምቶኝ አያውቅም ጓደኞቹም ቤተሰብም የመጣ ቤተሰብ ነበር እዛ ኤርፖርት እና ሄኖስም ወረቀት ጽፈው የተሰማቸውን ስሜት ወረቀት ጽፈው እዛ ኤርፖርት መጡ
እኔ ጻፍኩለት እንኳን ስለመጣ አመሰግናለሁ ሞት የሚቀርብ ነገር ባይሆንም ግን እድሜ መራዘሙ ተደስቻለሁና በህይወትክ እስካሁን ላደረክሉ እናመሰግናለን የተሻሉ ልጆች ለመሆን እንሞክራለን እኛም ለሁላችንም እስካሁን ጓደኞቹ ለሁለቱም ውለታ ሁሉ እንድንከፍል ለሰው ደራሾች እንዲያደርገን በቃ ይሄን ሁሉ የፈጠረን አምላክ ብዬ እነሱን ኪዳነ ምሕረት ተውቶ ይዣቸው ሄድኩኝ እንዲያመሰግኑ እንዲሳለሙ ልጆቹን ይዤ ሄጄ ኪዳነ ምሕረትን ተውቶ ሄደን አምሽተን መጣን ቆይተን ባለቤቱ እዛውና ለኪዳነ ምሕረት ተሳለች ወላዲተ አምላክ ድረስልኝ እያለች ተሳለች ከ80 ቀን በኋላ እንደገና ሁለተኛ ንቅለ ተከላ ተደርጎለት ተስተካክሎለት በሙሉ ጤንነት ለሀገሩ በቅቷል እና እግዚአብሔርን አመስግኑልኝ ስላስገድቻለሁ ያው የምስጋና ሁሉ ባለቤት እግዚአብሔር ይሰጥ እግዚአብሔር ይመስገን እግዚአብሔር ባይፈቅድ ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ባታማልደኝ የጊሸኗ ማርያም አብራኝ ባትሆን ኃያሉ መልአክ ሊቀ መላእክት ቅዱስ ገብርኤል ከኔ ጋር ባይሆን እነዚህ ነገሮች ይሆናሉ ተብሎ የሚታሰቡ ነገሮች በጣም በተለይ የመጨረሻዎቹ የሕክምና ጊዜያቶች እግዚአብሔር ስለሆነ ብቻ የተደረገ የሆነ ነገር ነው ያጋጠመኝና እግዚአብሔርን ማመስገን እወዳለሁ በምልጃው ያልተለየችኝ እመቤቴን አመሰግናታለሁ ከልጅነት ጀምሮ ጠብቆ ያሳደገኝ ኮትኩቶ ያደረሰኝ ለዚህ ያበቃኝ የኳለኝ የዳረኝ ለክብር ያበቃኝ ኃያሉ መልአክ ቅዱስ ገብርኤልን አመሰግናለሁ በመቀጠል ይሄ አገልግሎት ይሄ ሕክምና እንዲሳካ በጣም የደከሙ ወንድሞች አሉ የቱን ጠርተህ የቱን እንደምትተው ይቸግራል በጣም ግን በተለይ ይሄን በማስተባበር ሂደት ውስጥ የነበሩትን ወንድሞች ስም አንዱን ካንዱ መጥራት ይከብዳል ሁሉንም በያሉበት እግዚአብሔር አምላክ በቤታቸው በኑሯቸው በትዳራቸው በጎጆአቸው እግዚአብሔር አምላክ አብሯቸው ሆኖ የጎደለውን ይሙላላቸው ከማለት ውጪ ምን የለኝ የማህበረን አባላት ከምንም በላይ ደግሞ ህይወቱን ኑሮ ራሱ አሳልፎ የሰጠኝ ወንድሜን ባህሩ እግዚአብሔር አምላክ እድሜ ከጤና ይስጥልኝ እግዚአብሔር ይስጥልኝ ዛሬ ለመቆሜ እንዲ ለመራመዴ ለመሄድ መቻሌ ምክንያቶቹ ከእግዚአብሔር በታች እናንተ ናችሁና እግዚአብሔር ይስጥልኝ ማለት እንወዳለን እግዚአብሔር በቃ አግዞናል እግዚአብሔር ረድቶናል እግዚአብሔር ስራው በእኛ እንዲገለጥ አድርጓል የምልበት ነገር ነው የተፈጠረው በዚህ አጋጣሚ አሁንም ለሰንበት ትምህርት ቤት ለመንበረ መንግስት ቅዱስ ገብርኤል አምደ ሃይማኖት ሰንበት ተማሪዎች በሙሉ ከሊቅ እስከ ደቂቅ ትዳራቸውን ኑሯቸውን ህይወታቸውን ትተው የኛ ነገር ችግራችን ችግር ሆኖባቸው ረርተው እኛ እንደዚህ እንድንመሰክር ስላበቁ በእውነቱ እግዚአብሔር ብድራቱን ይክፍላቸው ላለው አመሰግናለሁ በቃ ይሄትና የወንድም ነገር የገባኝ ይሄትና የወንድም እህት ወንድሞች ነን ሲባል እህት ወንድሞች ነን ግን እንዲህ ደግሞ በደንብ እንደ ስጋ እህትና እንደ ስጋ ወንድም ቅርበትና እንዲህ እኔን ማለት እኩል ስሜት መሰማት ማልቀስ ማዘን በዚህ ደረጃ እግዚአብሔር ይስጥልኝ ነው የምለው ማለት እግዚአብሔር ይስጥልኝ እግዚአብሔር እርዳቸው ችግር ውስጥ ማንም አይወደቅ ችግሩ ከደረሰበት ግን ሁሉም ሰው ለሰው አለው ብለው እንደመጡ እኔ ኃላፊነቱን ወስዳለሁ እግዚአብሔር ኃላፊነቱን የችግራቸውን ኃላፊነት ይወስድላቸው ሌላ ቤተሰቦቼ እናቴ ጧትና ማታ በጣም በቃ ሰው የሰፈሩ ሰው ነው የሚያውቃት በማልቀስ ማለት ነው አሁን ከዚህ እኛ ስንመጣ እነሱ ወደ ቤታቸው ሲሄዱ የሚመጡትም ሁሉም ሰው የሚጠይቀው በቃ ይሳቸውን ባብ ግን ቆሞ በቃ ማየት እስከሚመኙ ጎረቤት ምናምን ልጆቹን ሊያዩ ሲመጡ ጠዋትና ማታ ማልቀስ ምንም እንትን የለም በጣም በቃ ዝም ብሎ ረጅም ሰዓት የሚያለቅስ ሰው ታውቃለህ እንደሱ ነበረች በጣም ማለት ነው አሁን ድኖ ስታይ የተሰማት ስሜት ድኖ ስታይ ትልቋ እህቴ በቃ በጣም ትልቋ እህቴና እናቴ በእንባ ከታመመ ጀምሮ በቃ በእንባ ከእግዚአብሔር ጋር የኖሩ ሰዎች ነበሩ ሌሎቹ እህቶቼ ሁሉ በእርዳታውን በምን ሁሉም ፋሚሊዎቼ ቤተሰቦቼ በጠቅላላ እግዚአብሔር ይስጥልኝ ለሁሉም ሰው እግዚአብሔር ይድረስ እመቤቴ ትርዳቸው የኛ ጭንቀት ሁሉ እኩል አብረው ከኛ እኩል ለተጨነቁት ከኛ እኩል ላሰቡት ሁሉ እግዚአብሔር ያስብላቸው እግዚአብሔር ይድረስላቸው እግዚአብሔር ይስጥልኝ ከሁሉም በጣም በቃ ከእግዚአብሔር ጋር
ባለ ግንኙነት ጸሎት በማስያዝ ቤተክርስቲያን ኢቭን በልጆቻቸው ስም ሁሉ በልጆቻቸው ስም ሳይቀር እየከፈሉ ጸሎት እስካሁን የሚቆማል መሰለኝም ጸሎት የሚደረግልን ለረጅም ጊዜ ስማንም ሳይሰለቹ ሳይዘናጉ ቤት ውስጥ በግሩፕ ሆነው እየመጡ የዘውትር ጸሎት እንደውም ማስተዋወሰው የገና በዓል መሰለኝ የገና በዓል እኛ ጧት ቤተክርስቲያን ሄደናል እኔና ባለቤቴ ስንመለስ ጧት መተው በራንኳኩተው አተውን በር ላይ ቁጭ ብለው ጠብቀውት በግሩፕ ተሰብስበው በጣም በቃ ማረሳው ጸሎት አርገው ያመት ባለት ቤታቸውን ተተው ዳቦ ምናምን ይዘው መተው ከኛ ጋር ውለው አሳልፈው የሄዱት አረሳው ማለት ሁሉም ሰው ለቤቱ አስፈላጊ ነው ልጅም ሆኖ ያስፈልጋል አባትም ከሆነ ለቤቱ ያስፈልጋል በአመት ባል ግን በቃ መሄድ አለብን ብለው አስበው ተተው ሁሉንም እስከ ከጧት መተው አብረውን ይዋሉት በቃ እንደነጽናና እንደንበረታ ጉልበት እንዲሆነን ያረጉትን ነገር አራሳም በጣም ብዙ ግሩፕ እየሆኑ እየመጡ የዘውትር ጸሎት በቃ በሚመቸው ሰዓት መተው ጸሎት አርገው ጸልየው አዋርተው አጫውተው ነው የሚሄዱት ነቀሲስ ሰለሞን በትክክል የጸሎት ፕሮግራም ይዘው እየመጡ ቤት ጸሎት ያደርጋሉ እንደውም ለኔድ ቅዳሜ ለኔድ ከመጣው በኋላ ነው ይሄን የሰማሁት ግን ያወኩት አልገባኝም ነበር መጀመሪያ ቅዳሜ ለኔድ ማክሰኞ ይሁን ሮብ ረጅም ጸሎት ነበርኛ ቤት ቀሲስ ሰለሞን ረጅም ጸሎት ሁሉም መጣው ጸሎት ተደርጓል ረጅም ጸሎቱን እኔ አላቅም ከዛ በፊት እንደዚህ ረዘም ማለቱን ወይ ደግሞ እኛ እንደውም ሲደክመን ቁጭ በሉ ይያሉ እሱም ተቀምጦ ስንመለስ ሰው ሲሞት ሊሞት መፈታት ጸሎት ተፈታት እሱን ሁሉ አርገውለት ነው ሄደው እዛም ይያለን በጸሎት ይፍቱኝ ስንወጣ ከቤት እዛ ከተከራየንበት ስንወጣ ይፍቱኝ ተብሎ ተጸልዮ እዛም ሆነን በስልክ እና በጣም በቃ ከሌላው ነገር ሁሉ ያበላለጥኩ ሳይሆን በቃ በጸሎት እግዚአብሔር የተጠየቀበትና የሰንበት ተማሪ በጣም የተጋበት በቃ ጸሎት የሙላት የህክምና ኮሚቴ ሀብሎ ከተዋቀረበት ቀን ጀምሮ ታአካ ነገስ ባታ ለማርያም በመትታወቅበት አንድ የጸሎት ስርዓት የጸሎት ዕጣን ኮሚቴው ከመጀመሪያው ቀን ጀምሮ ሙላት ህክምናውን አግኝቶ እስከሚመጣበት ቀን ድረስ ሳይቋረጥ ይደረግ የነበረው ነገር ይሄ የጸሎት ስርዓት ነበር ብዙ ሰውኛ በቃ በጸሎት የሚያገዛን ብዙ ሰው አለ እግዚአብሔር የአንድ ሰውን ይሰማል ብለ ብርታት ጉልበት የሚሆን የአንድ ሰው በየገዳሙ ጸሎት ይተያዘው በየገዳሙ ሁሉም በሚችለው በሚያቀው እና ደውሎ የሚለን ሰው የገንዘቡ የለው እንዳለ ሆኖ ደውሎ ሲለን እኔ እንትን ቤተክርስቲያን ዛሬ ሄጃለሁ ይሄን ምልህ ሰንበት ተማሪ ልጆች ናቸው ቤት መምጣት ያልቻሉ ወይ ያልመጡ ዛሬ እንትን ቤተክርስቲያን ሄጄ ነበር ስሙን አንስቻለሁ ጸልዬላችኋለሁ ነግሬላችኋለሁ አይዟችሁ የሚለን ሰው በጣም ብዙ ከምነግር በላይ እና ሰንበት ትምህርት ቤቴን ሰንበት ልጆች እህቶን እንደሞችን በዚህ በጣም ማመሰግነው በጣም እነሱ ለኛ ያደረጉልን ነገር በጣም በቃላት ብቻ ነገር አይደለም ብዙ ነገር አድርገውልናል ግዴታ ማድረግ አልነበረባቸውም ግን እነሱ ያው የራሳቸው የህሊና ኃላፊነታቸውን ሁሉ ለኛ አድርገው እኛ ስለወጡልን በጣም አመሰግናለሁ እግዚአብሔር ውለታቸውን ይክፈልል እኔም ሳድግ እንደነሱ ለመሆን እፈልጋለሁ በነገርሽ የመጀመሪያውን የጸሎት ዕጣን አሲዘው ታአካ ነገስ ባታ ማርያም አሲዘው የላኩት የአካባቢ ወጣቶች ናቸው በጣም ማመስገን እፈልጋለሁ ምንድነው ይሄንን ስል አንዳንድ ጊዜ ሰው አስተዋጽኦ እንዲህ ተብሎ አይለካም በገንዘብ ደረጃ እንዳልኩ ብዙ ያደረጉም አሉ እንዲነገርላቸው የሚያልፈለጉ ብዙ አሉ እነዚህ ልጆች ግን ምንድነው የሰው መዳን ላይ ትኩረት አድርገው በጣም ይጠይቁ ነበር ይደውሉ ነበር እና እግዚአብሔር ይስጣቸው እነሱ በጣም ትልቁ ነገር አድርገዋል በውጪ የሚኖሩ የሰንበት ትምህርት ቤት አባላት በዚህ ዙሪያ የነበራቸው ኮሚትመንት እዛ የነበረው ኮሚቴ ይሰራ የነበረው ነገር አንዳንድ ጊዜ ሰው አያቀውም ላንተ ሞራል የሚሆነን ነገር አቅም የሚሆነን ነገር ሲሰጥ አያቀውም ሰውና እዛ እነሱ ያደረጉት ነገር እንዴት እዚህ ያለውን ሰው ወደፊት እንደገፋው ወንድማችን ሞገስ የነገረን ካደረገልን በላይ የነገረን ነገር
እንደሚቻል በቃ ይሄ እንኳን ቢጠፋ ይሄንን አድርገን ብሎ ያለን ነገር እሱ አላወቀው ወይ መናገሩንም ረስቶት ይሆናል ግን በጣም ወደፊት እንድንሄድ አድርጎናል። ህፃናት ማመን የሚያቀተኝ በጣም ብዙ ህፃናት ጸሎት ያደርጉለት ነበር። እንደውም ኦፕሬሽን የለየባለታ ከኮሚቴዎቹ በቀር ለሌላው ሰው አልተናገርኩም ማለት ብዙም ሰው ለኔ ስልክ አይደውልልኝም ቢዚ እንዳልሆን ሁሉም ከነሱ ጋር ነው ኮሚኒኬት የሚያደርጉትና ለኔ አንድ ሰው ብቻ ነው ከኔ ጋር ስልክ የሚገናኘው። በጣም አንዳንድ ሰው ነው በቃ ይሄ በጣም የባሰበት የምትለው የለም በቴክስት አላስችል ያለው የልጃቸውን ድምጽ ዛሬ ኦፕሬሽን ተሰራለት 2 ልጆች ናቸው አንድ የህቴ ልጅ አንድ ደግሞ ሌሎች 2 ልጆች ህፃናት በጧት ተነስተው ራሳቸው ማለት ነው ዛሬ ይደረጋል የሚለው ሳይሰሙ በጧት ተነስተው ጸሎት ሲጸልዩ ባላቸው ሲጸልዩ ገብርኤል ስልጋ ቆመው ጸልየው ሙላት ማርልኝ ሙላትን አውጣልኝ ያለ የኦፕሬሽን ለት ያሉ ህፃናቶች ነበሩ። ይሄ ገብርኤል በቃ ምን ያህል በጸሎት ምንም በጸሎት ሁሉንም አነሳስቶ ከህፃን እስከ ትልቅ ነው ማለት ገዳም ያሉ አባቶች በጣም ብዙ በርቱ ሚሉን ገዳም ያሉ አባቶች ጸሎት ይዘናል በቃ መቤት ያለች ግሸኗ አለች በቃ በጣም ብዙ ሰው ልበለ ማመስገን እስከሚከብደኝ ድረስ ሁሉንም ሰው ማንንም ሁሉንም ሰው እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ በጣም እግዚአብሔር ይስጥልኝ። ገንዘብ ማሰባሰቡ ሲደረግ እንግዲህ ያልተገባበት ጉድጓድ የለም ያልተከደው መንገድ የለምና በዚህ አጋጣሚ በገዳማችን ሰበካ ጉባኤ አስተዳደሩን በጣም ማመስገን ፈልጋለሁ። የቀድሞ አገልግሎት አይተው ማለት አገልግያለሁ ማለት ሳይሆን እንዳው የነበረውን ቅርበት በመመልከት ሕክምና እንደሚያስፈልገኝ ገንዘብ እንደሚያስፈልግ ሲሰማ ሰበካ ጉባኤው ያለምንም ማንገራገር ነው ገንዘብ እንድረዳ ያደረገው ወደ 150,000 ብር ያህል እንድረዳ አደረገኝ። በጣም ነው የደነገጥኩት። የሚገርመው ግቢ ገብርኤል የዛ ጊዜ ከቤተ ክርስቲያኑ ከዋናው ቤት ከመቅደሱ ወጥቶ መቃኞ ነው ያለው አሁንም ያለው በመቃኞ ነውና በጣም ነው ብሩን ቼኩን ልቀበል ሄድኩኝ ደርሶላል ቼክ ተብዬ ተቀበል ሲሄድ ገብርኤልን ቁጭ የፊት ለፊት አንድ ጥያቄና አንድ ቃል ነው የገባሁት ቅዱስ ገብርኤል እንግዲህ ልጄ ነው ብለህ ፈልገህ ካለሁበት ሰብስበህ አምጥተህ እንድታከም ይሄን ነገር እያመቻቸ ነው ከቤትም ይሄን ገንዘብ ሰጥተኛል እኔ የምከፍልበት አቅም የለኝ ይሄን ገንዘብ አንተ ከቤት ወጥተህ መቃኞ ተቀምጠ ለኔ ደግሞ ገንዘብ እንዲሰጠኝ ላንተ ገንዘብ እየተሰበሰበ ለኔ ገንዘብ እንዲሰጠኝ ካደረክ ድኜ ልምጣና የተሽሎኝ ልምጣና ይሄንን ገንዘብ ለመመለስ እና በቻልኩት አቅም ምስክርነትን ተናግሬ በምስክርነት ድንቅ ስራን ተናግሬ ገንዘብህን ለመመለስ ብርህን ለመመለስ አብቃኝ ብዬ ተስዬ ኔርኩት። ሊቀ መላኩም አላሳፈረኝ ታምሜን በነበረ ማለት ህመሙ እንደዚህም ሳይጸና በፊት ቅዱስ ገብርኤል ባይጠብቀኝ ኖሮ ሂደቱ የህመሙ አይነት እንዲህ እድል የሚሰጥ አይደለም። እውነት ለመናገር ከሰውነቴም ላይ ወጣ የተባለው የተበላሸው የጉበት አካል ሲታይ የሰው ልጅ በዚህ መጠን እንዲታሙ ቆሞ ይሄዳል የሚያሰኝ የሚታሰብ የሚታመን አይደለምና እንደዛ ሆኜ እንደዚህ ታምሜ በጣም ካቅም በላይ ሆኞብኝ ነገሮች መቆጣጠር እስኪያቅተኝ ድረስ እየደረስኩኝ ግን ህይወቴን ቀጥላለሁ። ይሄን ያደረገው ቅዱስ ገብርኤል ነው። በየትም ቦታ ሄጄ ስራዬን እሰራለሁ ቤተክርስቲያን አገልግሎት አገለግላለሁ በቤተሰብ ደረጃ ያለብኝን ኃላፊነት በቻለኝ አቅም ወጣለሁ ማህበራዊ አገልግሎቴን እቀጥላለሁ። እነዚህ ሁሉ እያደረኩ ያመኛል ግን ደግሞ ደህና ሆናል ያመኛል ግን ደህና ሆናል። ለካ ማን እየጠበቀኝ ሊቀ መላኩ ቅዱስ ገብርኤል ከኔ ጋር ስለነበር እየጠበቀኝ ነው እንጂ እንደ ህመሜ ብዛት እንደነበርኩበት ህክምና ሂደት ቆሞ መሄድ የሚያስችለኝ አቅም አልነበረምና ከዛ ሁሉ ጭንቀት ያወጣኝ ይሄን ሁሉ ችግር ያሳልፈኝ ጠብቆ ዛሬ ቆሞ ከቤተሰቤ ጋር ተገናኝቼ እንዲሆኝ እንድኖር ያደረገኝልኝ ኃያሉ መልአክ ሊቀ መላእክት ቅዱስ ገብርኤል እጅግ በጣም አመሰግናለሁ። ፍቅሩልኝ ለእግዚአብሔር በፍጹም ደስታ ላዳነኝ አምላክ ላቆመኝ ከሰዎች ተርታ እዘምራለሁ ለእግዚአብሔር